ሰላም ጤና ይስጥልን ውድ በአገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን ከቀናት በፊት የፌዴሬሽን ምክር ቤት እንደ ወልቃይት ጠለምትና ራያ ባሉ አከራካሪ ቦታዎች ላይ ውሳኔ ማሳለፉ ይታወሳል። ይህንን ውሳኔ ተከትሎ በጌታቸው ረዳ የሚመሩት ስምረት ፓርቲ ጉዳዩን ወደ ፍርድ ቤት ወስደውታል። ፍርድ ቤቱም የፌዴሬሽን ምክር ቤት ውሳኔ እንዲታገድ ወስኗል። አነጋጋሪውን ውሳኔ በመረጃችን ይዘነዋል። ጋሻው መርሻ ዶክተር ደሳለኝ ጫኔን በስነ ምግባር ጉድለት ከሰሱ። ትከሻውን ወደ መንግስት ካስጠጋ ወዲህ የመኖርና ያለመኖር ጉዳይ አጠያቂ የሆነው አብን ፓርቲ ከፍተኛ አመራር የሆኑት ጋሻው መርሻ ከቢቢሲ ጋር እያደረጉት የነበረውን ቃለ ምልልስ ማቋረጣቸው መነጋገሪያ ሆኗል። ባልተቋጨው በዚህ የቢቢሲ ቃለ መጠይቅ ላይ አቶ ጋሻው ዶክተር ደሳለኝ ጫኔን፣ ዶክተር አበባው ደሳለውና አቶ ክርስቲያን ታደለን በስነ ምግባር ጉድለት ከሰዋል። ታደምጡታላችሁ። በአማራ ክልል ውስጥ በመንግስት ኃይሎችና በፋኖ ታጣቂዎች መካከል ግጭት ከተቀሰቀሰ ከሐምሌ 2015 ጀምሮ ወዲህ ታይቶ የማይታወቅ የመንግስት ተቋማት ውድመት በደብረ ታቦር ከተማ ደርሷል። በ14ኛው መቶ ክፍለ ዘመን እንደተቆረቆረች የሚነገርላት ደብረ ታቦርን 100 ዓመታት ወደ ኋላ መልሷታል የተባለለትን ከፍተኛ ውድመት ማን ፈጸመው? እስከ ዝግጅታችን ፍጻሜ አብራችሁን ስትቆዩ የምታደምጡት ሌላኛው ጉዳይ ነው። ቻናሉን ሰብስክራይብ፣ ቪዲዮን ላይክ በማድረግ እስከ ፍጻሜው አብራችሁን ልትቆዩ በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችን እናመራለን። ከቀናት በፊት የፌዴሬሽን ምክር ቤት እንደ ወልቃይት ጠለምትና ራያ ባሉ አከራካሪ ቦታዎች ላይ ውሳኔ ማሳለፉ ይታወሳል። ይህንን ውሳኔ ተከትሎ በጌታቸው ረዳ የሚመሩት ስምረት ፓርቲ ጉዳዩን ወደ ፍርድ ቤት ወስዶታል። ፍርድ ቤቱም የፌዴሬሽን ምክር ቤት ውሳኔ እንዲታገድ ወስኗል። የፌዴሬሽን ከፍተኛ ፍርድ ቤት የፌዴሬሽን ምክር ቤት 5 የምርጫ ክልሎች ከትግራይ ክልላዊ መንግስት ውጭ ሆነው ምርጫ እንዲያደርጉ ያስተላለፈውን ውሳኔ ተከትሎ የኢትዮጵያ ብሔራዊ ምርጫ ቦርድ ያወጣውን መግለጫ የሚያግድ ጊዜያዊ ትዕዛዝ ሰጥቷል። ፍርድ ቤቱ ይህንን እገዳ የጣለው ጉዳዩ በዝርዝር ታይቶ ውሳኔ እስኪሰጥ ድረስ ነው። እንደ ፍርድ ቤቱ ትዕዛዝ ከሆነ የእገዳው ውሳኔ የተላለፈው ዲሞክራሲያዊ ስምረት ትግራይ ወይም ስምረት ፓርቲ የካቲት 16 ቀን 2018 በወኪላቸው በአቶ ጌታቸው ረዳ አማካኝነት በብሔራዊ ምርጫ ቦርድ ላይ ባቀረቡት አቤቱታ መሰረት ነው። በመዝገብ ቁጥር 351364 የተቀመጠውን ይህንን መዝገብ ዳኛ ሰብለ ክንፌ፣ ዳኛ ወንዶሰን ታደሰና ዳኛ አሸናፊ ወርቅነህ የተሰየሙበት የዳኞች ቡድን እየተመለከተ ይገኛል። ፍርድ ቤቱ በሰጠው ትዕዛዝ ብሔራዊ ምርጫ ቦርድ ለአመልካቹ ክስና ለቀረቡት ማስረጃዎች መደበኛ ምላሽ እንዲሰጥ መመሪያ አስተላልፏል። ለዚህም ሲባል ለምርጫ ቦርድ መጥሪያ እንደሚላክለት ፍርድ ቤቱ ገልጿል። ከሁሉም በላይ ደግሞ ፍርድ ቤቱ ቀደም ሲል በትግራይ ብሔራዊ ክልላዊ መንግስት ይተዳደሩ የነበሩትን 5 የምርጫ ክልሎች የሚመለከተው የብሔራዊ ምርጫ ቦርድ ውሳኔ ተግባራዊ የሚሆን ከሆነ አሁን እየተካሄደ ያለውን የሕግ ክርክር ትርጉም አልባ ሊያደርገው እንደሚችል በውሳኔው አመላክቷል። የተጠቀሰው ውሳኔ ተፈጻሚ መሆን አሁን እየተካሄደ ያለውን የሕግ ክርክር ትርጉም አልባ ስለሚያደርገው ፍርድ ቤቱ በፍትሐ ብሔር ሕጉ ቁጥር 154 መሰረት ተከሳሹ ባስተላለፈው ውሳኔ ላይ ጊዜያዊ የእገዳ ትዕዛዝ በዚህ መዝገብ ሰጥቷል ሲል የፍርድ ቤቱ ትዕዛዝ ይገልጻል። ይህ የእገዳ ትዕዛዝ ፍርድ ቤቱ በጉዳዩ ላይ ክርክር ሰምቶ መደበኛ ውሳኔ እስኪሰጥ ድረስ ጸንቶ ይቆያል። በተጨማሪም ፍርድ ቤቱ የእገዳ ትዕዛዙ ለብሔራዊ ምርጫ ቦርድ በይፋ እንዲደርሰው መመሪያ የሰጠ ሲሆን ተከሳሹ ወይም ምርጫ ቦርድ ማንኛውም ተቃውሞ ወይም አስተያየት በቀጣይ ቀጠሮ ላይ ማቅረብ እንደሚችል ገልጿል። በቀጣይ መረጃ ጋሻው መርሻ ዶክተር ደሳለኝ ጫኔንና ክርስቲያን ታደለን በስነ ምግባር ጉድለት ከሰሱ። ትከሻውን ወደ መንግስት ካስጠጋ ወዲህ የመኖርና ያለመኖሩ ጉዳይ አጠያቂ የሆነው አብን ፓርቲ ከፍተኛ አመራር የሆኑት ጋሻው መርሻ ከቢቢሲ ጋር እያደረጉት የነበረው ቃለ ምልልስ ማቋረጣቸው መነጋገሪያም ሆኗል። ባልተቋጨው በዚህ የቢቢሲ ቃለ መጠይቅ ላይ አቶ ጋሻው ዶክተር ደሳለኝ ጫኔን፣ ዶክተር አበባው ደሳለውና አቶ ክርስቲያን ታደለን በስነ ምግባር ጉድለት ከሰዋል። ፓርቲውን ወክለው የምክር ቤት አባል የሆኑት ዶክተር ደሳለኝ ጫኔ በቅርቡ በመጪው ምርጫ እንደማይወዳደሩ አስታውቀዋል። ሌላኛው የምክር ቤት አባል አበባው ደሳለው ሌላ ፓርቲ እንደተቀላቀሉ አስታውቀዋል። አቶ ክርስቲያን ታደለም እስር ቤት ላይ ናቸው። እነዚህ ሰዎች ለክልሉ ህዝብ የፓርቲው አመራሮች የነበሩ ናቸው። እነርሱ በሌሉበት ፓርቲው በቀደመው ቁመና ላይ ነው ማለት ይቻላል የሚል ጥያቄ ከቢቢሲ
በቢቢሲ ተነስቶላቸዋል። አቶ ጋሻው መርሻም ሲመልሱ በመጀመሪያ ደረጃ እነዚህን ሰዎች በስነ ምግባር ግድፈት ከፓርቲው የተባረሩ ናቸው። ሲያራምዱ የነበረው የፓርቲውን አቋም ሳይሆን የራሳቸውን የግለሰብ አቋም ነው። ይህንን አሳውቀናል ብለዋል። ስለዚህ የፈለጉትን መምረጥ ይችላሉ። ያባረርናቸው በስነ ምግባር ጉድለት ነው። የሚያደርጉት ትግልም ለአማራ ሕዝብ የሚደረግ ትግል ነው ብለን እንደ ፓርቲም አናምንም፣ እኔም እንደ ግለሰብም አላምንም ብለዋል። አቶ ጋሻው አክለውም እነሱ የአማራ ሕዝብ ትግልን ሳይሆን የሻዕቢያን ውክልና እንቅስቃሴ ነው የሚያካሂዱት። ይህንን እኛ በግልጽ ተናግረናል። በዚህም ምክንያት ከፓርቲው አባረናቸዋል ሲሉ ተደምጠዋል። ከቢቢሲ ጋር የነበረውን የስልክ ቃለመጠይቅ ያቋረጡት ጋሻው መርሻ የተናገሩት ነገርን በብዙዎች ዘንድ ተቀባይነት ያጣና በቀጣፊነት ያስወቀሳቸውም ሆኗል። በቀጣይ መረጃችን በአማራ ክልል ውስጥ በመንግስት ኃይሎችና በፋኖ ታጣቂዎች መካከል ግጭት ከተቀሰቀሰ ከሐምሌ 2015 ወዲህ ታይቶ የማይታወቅ የመንግስት ተቋማት ውድመት በደብረ ታቦር ከተማ ደርሷል። በ14ኛው መቶ ክፍለ ዘመን እንደተቆረቆረች የሚነገርላት ደብረ ታቦርን 100 ዓመታት ወደ ኋላ መልሷታል የተባለለትን ከፍተኛ ውድመት ማን ፈጸመው? በክልሉ ባለፉት ዓመታት የንጹሃን ግድያን ጨምሮ ንብረቶች መውደማቸውን የተለያዩ ሪፖርቶች ያመለከቱት ሲሆን ግጭቱ ከተቀሰቀሰ ወዲህ በከተሞች ላይ ግን ሰፊ ውድመት ሲደርስ የደብረ ታቦር የተቋማት ውድመት የመጀመሪያ ነው። ቢቢሲ ያሰባሰባቸው መረጃዎች እንደሚያሳዩት በከተማዋ ረቡዕ የካቲት 14 2018 ከጠዋቱ 12 እስከ ቀኑ 10 ሰዓት ገደማ በዘለቀው ግጭት ውስጥ ከቀበሌ አስተዳደር ጽሕፈት ቤት እስከ ዞን መምሪያዎች ድረስ 20 የሚደርሱ ተቋማት እንዲሁም አሽከርካሪዎች መውደማቸው መረዳት ተችሏል። ከአማራ ክልል ዋና ከተማ ባህር ዳር 100 ኪሎ ሜትር ገደማ ርቀት ላይ በሚገኘው በደቡብ ጎንደር ዞን ከጥር መጨረሻ አንስቶ በፋኖ ታጣቂዎችና በመንግስት ኃይሎች መካከል ከባድ ውጊያ ሲደረግ እንደነበረ ነዋሪዎች ገልጸዋል። የፋኖ ኃይሎች በበኩላቸው በአካባቢው ጠንካራ ጥቃቶችን ፈጽመው ወረዳዎችን ከመንግስት ኃይሎች በማስለቀቅ መቆጣጠራቸውን አስታውቀው ነበረ። ከዚሁ ጋር በተያያዘ የፋኖ ታጣቂዎች የደቡብ ጎንደር ዞን ዋና ከተማ የሆነችውን ደብረ ታቦር ከተማ ለመቆጣጠር የካቲት 4 ቀን 2018 ማለዳ ጥቃት መክፈታቸው ነዋሪዎች ለቢቢሲ በወቅቱ ተናግረው ነበር። በዕለቱ ከንጋት አንስቶ ታጣቂዎቹ በከፈቱት ጥቃት ከሁለቱም ወገን የደረሰውን ጉዳት በተመለከተ እስካሁን እየወጣ ይፋ አሃዝ ባይኖርም በከተማዋ ባሉ ተቋማት ላይ ሰፊ ቁሳዊ ውድመት መድረሱን ቢቢሲ ከተለያዩ አካላት ያሰባሰባቸው መረጃዎች ያሳያሉ። በርካታ ነዋሪዎች በከተማዋ ዙሪያ በነበረው የታጣቂዎች እንቅስቃሴ ስጋት እንዲሁም ግጭቱ ጠዋት ላይ በመቀስቀሱ አብዛኛው የከተማ ማህበረሰብ እንቅስቃሴው በቤት ውስጥ ገድቦ እንደነበረ ተናግረዋል። ረቡዕ ዕለት የተቀሰቀሰውን የሁለቱ ወገኖች ግጭት ከፍተኛ ጦርነት ሲሉ የገለጹት የከተማዋ ከንቲባ አቶ ደሴ መኮንን ውጊያው በፋኖና በአካባቢው የጸጥታ ኃይሎች መካከል መሆኑን ተናግረዋል። አንድ የደብረ ታቦር ነዋሪ በማህበራዊ ትስስር ገጾች ምስሎችን ካዩ በኋላ ደጅ ላይ ወጥተው ጥቁር ጭስ ወደ ሰማይ ሲግተለተል መመልከታቸውን ተናግረዋል። ጭሱን ሲመለከቱ ተደናግጠናል፣ ሁሉም ሰው ደንግጧል፣ ጥሩ ስሜት አልነበረም ሲሉ የነበረውን ሁኔታ ያስታውሳሉ። ሌላ ነዋሪ በከተማዋ ዳርቻ ላይ የሚገኙ ተቋማት ቀኑ ሙሉ ሲቃጠሉ እንደነበር አንስተዋል። ሌላ ነዋሪ ደግሞ 2 ፖሊስ ጣቢያዎችን ጨምሮ 5 የመንግስት ተቋማት ሙሉ ለሙሉ አመድ ሆነው መውደማቸውን በአይናቸው እንዳዩ ለቢቢሲ ተናግረዋል። ቢቢሲ ከሌሎች ነዋሪዎችና ከከተማዋ አስተዳደር ባገኘው መረጃ በ4 የመንግስት መዋቅር ስር የሚገኙ ተቋማት አምቡላንሶች፣ ተሽከርካሪዎች፣ ማሽኖችና ሰነዶችን ጨምሮ የቢሮ መገልገያ ቁሳቁሶች የቃጠሎ ሰለባ መሆናቸውን መገንዘብ ተችሏል። የደቡብ ጎንደር ዞን ለወረዳዎች የሚከፋፈል መድኃኒት ማከማቻ ያለውን ጤና መምሪያና በጣሊያን የወረራ ጊዜ የተገነቡ የዞኑ መሬት ሲቪል ሰርቪስ እና ፖሊስ መምሪያዎችን ጨምሮ 6 ቢሮዎች መቃጠላቸውን እማኞች ተናግረዋል። አንድ ግቢ ውስጥ የድሮ ከንቲባ ቢሮ ተብሎ በሚጠራ ስፍራ የሚገኙ የደብረ ታቦር ከተማ አስተዳደር 6 ቢሮዎች እንዲሁም የገብርዬ ክፍለ ከተማ ፖሊስ ጣቢያን ጨምሮ 2 የአስተዳደር ጽሕፈት ቤቶች መቃጠላቸውን ምንጮች አንስተዋል። ደብረ ታቦር በዙሪያዋ ያሉ ቀበሌዎችን በወረዳነት ያቀፈው የፋርጣ ወረዳ ዋና መቀመጫ ስትሆን የዚህ ወረዳ ፖሊስ ጣቢያና ገቢዎች ቢሮን ጨምሮ በአጠቃላይ 4 ተቋማትና በርካታ ተሽከርካሪዎች መውደማቸውን ቢቢሲ ተረድቷል። በዚህ ወረዳ ዙሪያ የሚገኙ የግለሰብ ቤቶች መቃጠላቸው ነዋሪዎች አንስተዋል። የከተማዋ ከንቲባ አቶ ደሴ መኮንን 4 የግለሰብ ቤቶች መቃጠላቸውን ለቢቢሲ ጠቁመዋል። አንድ ነዋሪ ማንነታቸውን መግለጽ ያልፈለጓቸው የመንግስት የሥራ ኃላፊ የመኖሪያ ቤት
እንዲሁም የዞን አመራሮች መጠለያ የተባለ እንግዳ ማረፊያ መቃጠሉን ጠቁመዋል። የደብረ ታቦር ከተማ ከንቲባ አቶ ደሴ ውድመቱን አሳዛኝና የማይጠበቅ ብለውታል። ከባድ ጉዳት ነው የደረሰው። ማህበረሰቡ አገልግሎት የሚያገኝባቸው ቦታዎች ናቸው። ፋይናንስም፣ ፖሊስም፣ ሚሊሻም ህብረተሰቡም ማህበረሰቡ ጥሩ ስሜት የለውም። ምክንያቱም የማህበረሰቡ ሰነድ ነው የጠፋው፣ የተቃጠለው የመረበሽ ስሜት አለ ሲሉ አንድ ነዋሪ ስለ ውድመቱም አንስተዋል። ሌላ ነዋሪ በበኩላቸው ውድመቱን አሳዛኝና አሳፋሪ ብለው የገለጹ ሲሆን ከባድ መሳሪያዎች ጥቅም ላይ ቢውሉ ኖሮ ከዚህ የከፋ ውድመት ይከሰት ነበር ብለዋል። ማህበረሰቡ እንደ ከተማዋ ጥንታዊትና ታሪካዊነት ደብረ ታቦር አላደገችም የሚል ቁጭት እንዳለ ያስታወሱት ሌላው ነዋሪም በዚህ ላይ ይህን ያህል ውድመት ማድረሱ አሉታዊ ስሜት ማሳረፉን አክለው ተናግረዋል። ሌላው ነዋሪ ይህኑ ሐሳብ በመደገፍ ከተማዋ አሁን ካለበት ወደ ኋላ 10 ዓመትና 15 ዓመት እንደተመለሰች የታዘብነው። ከዚህ በኋላ የትኛው መንግስት ነው መልሶ የሚገነባው ከተማዋን ወደ ነበረበት የሚመልሰው ሲሉ ጠይቀዋል። የተቋማቱን ውድመት ወጥተው መመልከታቸውን የጠቆሙ ሌላ ነዋሪ ውድመቱ ሆን ተብሎ የተፈጸመ የእሳት ቃጠሎ ነው ብለዋል። ለደብረ ታቦር ውድመት ሁለቱም ተፋላሚ ወገኖች እርስ በርስ የተወነጃጀሉም ይገኛሉ። ቢቢሲ ቃጠሎውን ሆን ተብሎ የተፈጸመ ይሁን በማን ተፈጸመ የሚለውን በገለልተኛነት ማረጋገጥ አልቻለም። ቢቢሲ ግጭቱ ከተቀሰቀሰበት ዕለት ጀምሮ ያነጋገራቸው በርካታ ነዋሪዎች ከ8 እስከ 10 የገመቷቸው የድሮን ጥቃቶች መፈጸማቸውን ጠቁመዋል። ሁለት ነዋሪዎች የድሮን ጥቃቶቹ ከተማ ውስጥ ሳይሆን ወጣ ብሎ ባሉ አካባቢዎች ላይ መፈጸማቸውን ተናግረዋል። የከተማዋ ከንቲባም ጥቃቱ ከተማ ውስጥ አለመፈጸሙን ጠቁመዋል። በከተማ አገልግሎት ሰጪ ተቋማት ላይ የደረሰውን ውድመት መጠን እንዲሁም ለመልሶ ግንባታ የሚያስፈልገውን ገንዘብ ለማወቅ ምርመራ እየተደረገ መሆኑን የደብረ ታቦር ከንቲባ ለቢቢሲ ተናግረዋል። ነዋሪዎች ውድመት ከደረሰ ከሳምንት በኋላ ጉዳት የደረሰባቸው ተቋማት እየተገለጹ መሆኑን ተናግረዋል። ደብረ ታቦር የድንጋጤና የሐዘን ስሜት ውስጥ ተውጣ እንደነበረ አንድ ነዋሪ ገልጸዋል። የሰው የትራንስፖርት እንቅስቃሴ የተገታ ነበረ። ሰው የመደንገጥና ያለመረጋጋት ስሜት ውስጥ ነበረ። አሁን ወደ ስራ የመግባት የመረጋጋት ነገር አለ ብለዋል። ወደ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ ያድርጉ። ጤና ይስጥልን።